በቅርቡ የወጣውን በ2017 ዓመተ ምህረት የወጣውን የጸጋዬ ገብረመድህንን የህይወት ታሪክ መጀመሪያ ላይ በእንግሊዘኛ ታትሞ ነበር። ታዲያ ይሄ መጽሐፍ ምን ይዟል? እንዴት ነው? ንግድ ስራ ትምህርት ቤት የገባበትና ላይብራሪያን ሆኖ ከንጉሱ ጋር ከ8 ዓመት በኋላ ሲገናኝ ሙያህን ተውከው ወይ ብለው እሱ ነው ያስደነቁበት። ጸጋዬ ይህንን ለፋሲል ሳይተርክ አምልጦም ቢሆን የት እናገኛቸው ነበር የሚያስብሉ ተረኮች በዚህ መጽሐፍ ውስጥ ተካተዋል። የጸጋዬን የቃል ኃይል እንደምሰማ ጠብቄ ነበር። ይሄ ብዙ አልሆነልኝም። ጋሽ ወንደሰን የግጥም አስተማሪ ነው። የግጥም አስተማሪ ነው ብቻ ብዬ ደግሞ ማልፈውም አይደለም። ልክ አሁን እንደሰማችሁት እሱ ስለ ግጥም ሲናገር ትምህርቱን ሁሉ ትታችሁ ግጠሙ ነው የሚላችሁ። ልክ መንግስቱ ለማ የግጥም መጽሐፍ ላነባነሳና እኔው ገጥማለሁ ሁሉም ይቀርና እንዳሉት ነው የሚያደርጋችሁ። ከነባ ጋር ባህል ማዕከል ነው የምንተዋወቀው። መጀመሪያ አንድ አፍታ የሚለው የ92 አካባቢ ይመስለኛል እዛ የነበረው የባህል ማዕከል ፕሮግራም ላይ ግጥም ለመስማት ከተቻለም ለማቅረብ ዳር ስል ነው እዛ የተገናኘ ነው። ጋሽ ወንደሰን 93 ዓመተ ምህረት ላይ ግጥምን ሲያስተምረን ግን ሌላኛው የባህል ማዕከል የግጥም ፕሮግራም ተጀምሮ ስለነበር የአዲስ አበባ ዩኒቨርሲቲ እዛ ላይ ደንበኛ አቅራቢ ሆኜ ነበር። ያንን ያስደረገኝ የጋሽ ወንደሰን ክላስ ነው፣ ሌላ አይደለም። ከግጥም በተጨማሪ የአፍሪካ ሊትሬቸርም አስተምሮኛል። አፍሪካ ሊትሬቸር ሲያስተምረን ደግሞ በቃ ጥቁር ዘረኞች ነው የሚያደርገን የነበረው። የእሱ አገላለጽ የእሱ እንትን የነበረን የአርበኝነት ስሜት እሱ ክላስ ውስጥ መግለጽ ይከብዳል። ስለ ጸጋዬ እያወራ እኔ ለብዙ ጊዜ ይሄ እቺ ያዝኳት ወረቀት በ1993 እሱ ያስተማረኝን ትምህርት የጻፍኩበት ኖት ነው። ዛሬ አስቤ አይደለም ያዝኩት፣ ግን እዚህ ደብተር ውስጥ ለብዙ ጊዜ ስለቆየ ይሄ ደብተር ደግሞ የሆኑ ነገሮች ስጽፍ ማስታወሻ የሚይዝበት ስለነበረ ለዛ ነው አብሮኝ የተገኘው። እዚህ ውስጥ ስለ ጸጋዬ ገብረመድህን ራሱ የነገረን እና ያው ካጓደልኩ ስሰማ ያመለጠኝ ነገር ሆኖ ነው ሊሆን የሚችለው። እንዲህ ብሎን ነበረ በ1993 ጸጋዬ ገብረመድህን በርካታ ጉዳዮችን የሰውን ማንነት የመረመረባቸውን፣ ተፈጥሮን ያደነቀባቸውን፣ ታሪክን፣ አንትሮፖሎጂን በዘመኑ ትውልድ ላይ የተባ ትችት ወይም ሂስ የሚያቀርብ ራሱን አንትሮፖሎጂስት አድርጎ የሚቆጥር ነው። የአማርኛ አድራጊ ፈጣሪ ወይም ሊቅ ነው። አቻ ከማይገኝለት የምናብ ምጥቀቱ የመነጨ ተዝቆ የማያልቅ የሀሳብና የስሜት ውቅያኖስነቱ የቋንቋውን ድድርነት አመንጭቶለታል ይላሉ። ለአንዳንድ ሰዎች ጸጋዬ ገጣሚ አይደለም፣ ለራሱ ስለሚጽፍ ቋንቋ ስለሚያከብድ፣ ቀደም ሲያነሳው ነበር ይህንንም ሀሳብ። የተለየ የምጣኔ ስልት አለው፣ የምጣኔው እንግድነት የጸጋዬ ቤት ተብሎለታል እያለ ይቀጥላል። ይሄ ድሮም ስለ ጸጋዬ ሲያስተምረን የነበረው አሁንም ሲያቀርበው የሰማችሁት ነገር ነው። እንግዲህ እንዳልኳችሁ እንደ ድል ሆኖ ቀለል ያለው አሳይመንት የተሰጠውና ብዙም የማላቆያችሁ እኔ ነኝ። ምጥቀት በቅኔ አክናፍ የተባለውን በቅርቡ የወጣውን በ2017 ዓመተ ምህረት የወጣውን የጸጋዬ ገብረመድህንን የህይወት ታሪክ የተመለከተውን መጽሐፍ ማየትና ስለሱ መናገር ነው ለኔ አሳይመንት የተሰጠኝ። መጽሐፉ መጀመሪያ ላይ በእንግሊዘኛ ታትሞ ነበር በ2011 ዓመተ ምህረት ሶሪንግ ኦን ዊንግድ ቨርስ ተብሎ ታትሞ ነበር። የዚህ መጽሐፍ ደራሲ ፋሲል ይትባረክ ነው። ፋሲል ይትባረክን ከዚህኛው መጽሐፍ በፊት በትርጉም ስራዎቹ እናውቀዋለን። በተለይ የስርቻው መጣጥፍ ተብሎ በታተመው መጽሐፍ እናውቀዋለን። ይህን መጽሐፍ እዚህ ሀገር ላይ ማግኘት አስቸጋሪ ነበር። የታተመው በፀሐይ ፐብሊሸር ነው።
እዚህ ሀገር ገበያ ላይ ቶሎ አልመጣም ነበር። ፀሐይ ፐብሊሸሮች ሱቅ ሲከፍቱ ነው አብሮ የመጣው። ከዛ በፊት ግን ብዙ የማግኘት እድላችን ጠባብ ነበረ። ጸጋዬን የሚወደው ሰው ሁሉ ከሚወደው ሰው አብዛኛው ስለዚህ መጽሐፍ መታተምም ቶሎ የሰማ አይመስለኝም። ብዙም እንትን የተባለ መጽሐፍ አልነበረም። ብዙም ፕሮሞት የተደረገ መጽሐፍ አልነበረም፣ ወይም ደግሞ የታወቀ መጽሐፍ አልነበረም። ምጥቀት በቅኔ አክናፍ ተብሎ በአማርኛ ባለፈው ዓመት ሲታተም ግን ለሁላችንም ቅርብ እንዲሆን መሆን ችሏል። እንግዲህ ጸጋዬ እስካሁን ስትሰሙት የነበረውን ያህል ነው። በግጥሙም በተውኔቱም ከዛም በላይ ነው። ይሄ ምጥቀት በቅኔ አክናፍ የተባለው መጽሐፍ በተባለው ልክ ጸጋዬን ገልጾታል ወይ የሚለው ነገር ነው የሚያሳስበን። ጸጋዬን የሚመጥን የህይወት ታሪክ ተጽፎለታል ወይ? ይሄ ማብቂያችን ነው ወይ? ቅድም ይታገሱ እንዳለው ሌላ አሳይመንት የለብንም ወይ የሚል ጥያቄ ነው እኔ እያሳሰበኝ ያነበብኩት። እንግዲህ ጸጋዬ ታላቅ ባለቀኔ፣ ታላቅ ጸሐፌ ተውኔት፣ ታላቅ የኢትዮጵያዊነትና የአፍሪካዊነት አቀንቃኝ ሆኖ ሳለ ከ13 ዓመቱ ጀምሮ ከ50 በላይ የተውኔት ድርሰቶችን በደረሳም በትርጉምም ሰጥቶን ሳለ የኢትዮጵያን ቲያትር መልክ ቀይሮልን ለስነ ግጥማችንም የአገጣጠም ስልት ጨምሮልን ሳለ የኢትዮጵያ ስነ ጽሁፍ ደማቅ ባንዲራ አድርገን የምናውለበልበው ምልክታችን ሆኖ ሳለ ለዚህ ለጸጋዬ ለዚህ ለሎሬቱ የተሟላ የህይወት ታሪክ ሳንጽፍለት ቆይተናል። በተለያዩ መደበኛም የመደበኛም መገናኛ ብዙሃን ወይም በመጽሐፍት ውስን ክፍሎች ወይም በመድረኮች ወይም በተማሪ መመረቂያ ጥናቶች እና በመሳሰሉት ካልሆነ በቀር የህይወት ታሪኩ ለብቻው መጽሐፍ በመጽሐፍ ቁመና ተደራጅቶ አይገኝም ነበር። የዛሬ 15 ዓመት ያውም ጸጋዬ ካረፈ ምናልባት ከ5 ዓመት ገደማ በኋላ ይህ የፋሲል ይትባረክ ሶሪንግ ኦን ዊንግድ ቨርስ ዘ ላይፍ ኦፍ ኢትዮጵያን ፖኤት ፕሌይራይት ጸጋዬ ገብረመድህን እንደ አውሮፓውያን አቆጣጠር በ2011 ሲታተም የነበረብንን ጸጋዬን የመተዋወቂያ እድል ክፍተት የሚሞላ አገኘን ብለን ተደስተን ነበር፣ እኔና ወዳጆቼ ወይ መሰሎቼ። መጽሐፉ ግን አገር ውስጥ ገበያ ላይ ባለመኖሩ በቀላሉ የሚገኝ አልሆነም። ፋሲል እንደሚነግረን ታሪኩ በእንግሊዘኛ እንዲጻፍለትና ጸሐፊውንም ጭምር የመረጠው ጸጋዬ ዓላማው ለዓለም አቀፍ ማህበረሰብ ታሪኩ እንዲነገርለት በመሆኑ በፀሐይ አሳታሚ በኩል ታትሞ የተሰራጨውም በዓለም አቀፍ መድረክ ብቻ ነበር። የዚህን መጽሐፍ መታተም የሰማው የጸጋዬ አፍቃሪ ብዙ አይመስለኝም። ቢሰማም ማግኘቱ ቀላል አልነበረም። እኔም ከገበያ ሳይሆን በስጦታ ያገኘሁት ከዛሬ 2 ዓመት በፊት ነበር። ባለፈው ዓመት ይሄው መጽሐፍ ምጥቀት በቅኔ አክናፍ ተብሎ በአማርኛ ከቀረበ ወዲህ ነው እንግዲህ የጸጋዬ የህይወት ታሪክ ከጸጋዬ ስራዎች ታዳሚዎችና ከአፍቃሪዎች ጋር የተገናኘው። ለዚህ ደግሞ ቤተሰቡንም ጸሐፊውንም አሳታሚዎችንም ማመስገን ይገባል። ታዲያ ይሄ መጽሐፍ ምን ይዟል፣ እንዴት ነው የሚለውን የሶሪንግ ኦን ዊንግድ ቨርስ የአማርኛ ሞክሼ ወይም ትርጉሙ በምስጋናው ገጽ ላይ ተርጓሚው ሳህለ ሥላሴ ብርሃነ ማርያም ተመስግነውበታል። የተርጓሚ ስም በሚቀመጥበት ስፍራ ላይ ስማቸውን አናገኘውም። ምናልባት የእሳቸው ትርጉም ብዙ አርትዖት ተደርጎበታል ተብሎ እንደ ዋዛ የተጠቀሰው ለዚህ ምክንያት ሆኖ ወይም የኮንትራት ጉዳይ ሊሆን ይችላል። የእሳቸው ስም በተርጓሚ ቦታ ላይ ያለመጠቀሱ ሁኔታ። መጽሐፉ ከቀዳማይ ክፍሎቹ ውጪ 41 ምዕራፎች አሉት። በቀዳማይ ክፍሉ ከሎሬት ጸጋዬ ገብረመድህን ልጆች በሚል ርዕስ የቀረበ ጥፍጥ ያለ የልጆቹን ጸጋዬ የሚተርክ ክፍል፣ የደራሲውን ማስታወሻ የያዘ መቅድምና የመጽሐፉን ዋና ዋና ታሪኮች ጨምቆ የሚነግር እና ለአነባበባችንም አቅጣጫ መጠቆም የፈለገ የዶክተር ሄራን ሰረቀ ብርሃን መግቢያ አለ። በዳህራይ ክፍሉ የልጆቹ ድህረ ቃል በፎቶዎች የሚተረክ ከጸጋዬ የህይወት ማህደር የተባለ ክፍል እና ስለ ስራዎቹ ጥሩ መረጃዎች የቀረቡባቸው የአባሪ ገጾች አሉት። የእንግሊዘኛው አንባቢ እኛ እየተባለ በሶስቱ ልጆቹ በእነ ዮዲት አይዳና ማህሌት የተሳለው አጭርና ውብ ክፍል ይጎድልበታል።
እንግሊዘኛ ውስጥ ይሄ አይገኝም። የአደባባዩ አስፈሪው ጸጋዬ ቤት ውስጥ ለልጆቹ ሲንሰፈሰፍ ከኪሶቹ ሳንቲሞች እስኪወድቁ ድረስ አብሯቸው ሲዘል እና ሲቦርቅ የማየት ለበዓል የሸረፈና ያልሸረፈ በግ እየለየ ከበግ ነጋዴ ጋር ዋጋ ሲከራከር እና እዮሃ አበባዬን ሲዘፍን የመስማት እድል የእንግሊዘኛው አንባቢ አምልጦታል። እንግሊዘኛ ውስጥ የልጆቹ ጥርት ያለ ትረካ አልተካተተም። ምናልባት መጽሐፉ ከወጣ በኋላ የጸጋዬ አባትነት በደንብ አልታየም ብለው የጨመሩት ሊሆን ይችላል። አተራረኩ ቅድመ ልደት፣ ከቅድመ ልደት እስከ ድህረ እረፍት አተራረክ ነው ያለው። መጽሐፉ ኋላ በክርስትና ስማቸው ገብረ መድኅን ከተባሉት ከአባቱ ከአቶ ሮበሌ ቀዌሳ እና ከእናቱ ከወይዘሮ ፈለቀች ጀምሮ ቅድመ ልደት ጭንቁን፣ ልደቱን፣ እድገቱን፣ ጉርምስናውን ይዞ እስከ እረፍቱ ድረስ የዘመን ቅደም ተከተልን እየተከተለ የተጻፈ ክሮኖሎጂካል ስራ ነው። ከእረፍቱም በኋላ እስከ ስንብቱና የቀብር ስነ ስርዓቱ ድረስ ተካቷል። በዚህ መጽሐፍ ውስጥ የቀረቡት የጸጋዬን ሕይወት የተመለከቱ መረጃዎች ከራሱ ከጸጋዬ በቃለ መጠይቅ የተሰበሰቡ ናቸው። በተለይ እስከ 1966 ዓመተ ምህረት ያለውና የመጽሐፉን 80% ገደማ የሚሸፍነው ታሪክ በጸጋዬ ትውስታ ልክ የተነገሩ የእሱ ፈቃድ ያለባቸው ክፍሎች ናቸው ተብሏል። የተቀረው ክፍል ብቻ ነው፣ ያውም ከድህረ ቃሉ ውጪ ከጸጋዬ ጋር ቅርበት ከነበራቸው ከናያልነህ ሙላት፣ ከዓለም ፀሐይ ወዳጆ እና ከመሳሰሉት በተገኙት መረጃዎች የተሟሉት። ፋሲል ሰነዶችን ማየቱን ቢነግረንም የተጠቀሰ ማጣቀሻ ስለሌለ አመሳክሬያለሁ ማለቱን ብቻ ነው መናገር የምችለው። መጽሐፉ ከአንድ ምንጭ ብቻ ያውም ከባለ ታሪኩ ብቻ በተገኙ መረጃዎች መቅረቡ በገለልተኛ ተመራማሪ ከሚጻፈው በተሻለ የጸጋዬን የስሜት ከፍ ዝቆች፣ ዘይቤዎች ቅድም ሲነገሩትን የቃለ ውበቱንና የቃለ ኃይሉን ነባም እንዳለው የቃላት አንጣሪነቱን ከራሱ የማግኘት እድል ይሰጣል። አሰምሽኑ ይሄ ነው ለጸሐፊው። ይህንን ወደ መጽሐፉ ከተረጎመው ደግሞ እድሉን አንባቢውም ያገኘዋል። በዚህ ተስፋ ምጥቀት በቅኔ አክናፍ ውስጥ ከቃለ መጠይቁ የተወረሰ የጸጋዬን የቃል ኃይል እንደምሰማ ጠብቄ ነበር። ይሄ ብዙ አልሆነልኝም። በሌላ ወገን ጸጋዬ በፈጠራ ሕይወቱ ያበረከታቸው ስራዎች፣ ቅኔያት፣ ሀሳቦች፣ ገጸ ባህሪያት፣ ምሰላዎች ከምን አይነት ስነ ልቦና እንደመነጩ ጸሐፊው ፋሲልም ሆነ እኛ አንባቢዎቹ እንድንረዳ ከጸጋዬ ስነ ልቦና ጋር እንድንቀራረብ የሚረዳንና የረዳንን ዘዴ ነው ማለት እችላለሁ። ከጸጋዬ ብቻ ሀሳቡ ታሪኩ መመንጨቱ ከጸጋዬ ጋር በራሱ ፍላጎትና ፈቃድ ላይ የተመሰረተ ቃለ መጠይቅ ማድረግ በስራዎቹም ወይም በአደባባይ ውሎዎቹ ወይም የተነገሩባቸው አውዶች በተጫኗቸው የጋዜጣና መጽሔት ቃለ መጠይቆቹ የማይገኙና ያልተገኙን የታሪኩን ዘለላዎች የመስማት እድል ይሰጣል። በምጥቀት በቅኔ አክናፍ ውስጥ ያየሁትና ያደነኩት ይሄንን ነው። ጸጋዬ ይህንን ለፋሲል ሳይተርክ አምልጦም ቢሆን የት እናገኛቸው ነበር የሚያስብሉ ተረኮች በዚህ መጽሐፍ ውስጥ ተካተዋል። ቀዳማዊ ኃይለ ሥላሴ አምቦን ሲጎበኙ እሳቸውን ለማስደሰት ሁለት ጓደኞቹን አሳምኖ ሌሊት አብረውት ሲያጠኑ ለሚያድሩበት ቀለባቸውን ችሎ ንጉሥ ዲዮንሲየስ እና ሁለት ወንድሞቹ የተባለውን የግሪክ ቲያትር ንጉሱ ፊት ለመጫወት ያደረገው ተጋድሎና ሽልማቱ፣ ንግድ ሥራ ትምህርት ቤት የገባበትና ላይብራሪያን ሆኖ ከንጉሱ ጋር ከ8 ዓመት በኋላ ሲገናኝ ሙያህን ተውከው ወይ ብለው እሱን ያስደነቁበት፣ እዚያው ትምህርት ቤት የወደዳትን ልጅ ማናገር ፈርቶ በኪሱ ጠጠር እየያዘ ከኋላዋ ጠጠር ሲወረውርባት የነበረው ስሜትና ኋላ የሚችኑ ልጅ ከዓመታት በኋላ በሌላ የህይወት አጋጣሚ አግኝቷት ያገባበት፣ በጉጉቱ የተነሳ ኮረንቲ የጨበጠበት እና የመሳሰሉት ከነድፍረቶቹ አፋራምነቱ፣ ፍርሃቱና ቁጣው የተተረከባቸው ክፍሎች
ጸጋዬን ራሱን የታሪኩ ምንጭ የማድረግ ትሩፋቶች ናቸው። ከ1966 በኋላ ላለው ህይወቱ በማሟያነት የቀረቡት ክፍሎች ጸጋዬን ነጥሎ በማሳየት ረገድ ከራሱ የተገኙትን ያህል ብርታት የላቸውም። ይህ አገላለጼ የልጆቹን መግቢያ አያካትትም፣ የልጆቹን ድህረ ቃል። ያም ሆኖ ጸጋዬ ጉጉ፣ ፈሪው፣ አይናፋሩ፣ ቁጡ፣ ደፋሩ፣ አዛኙ፣ ጸጋዬ የልጅ አስተዋዩ፣ የትውስታ ቋቱ፣ አገናዛቢው፣ ያየውን ተርጓሚው፣ ጸጋዬ ትንሹ የተውኔት አዘጋጅ፣ ጎረምሳው ገጣሚና ደራሲ፣ የላቀው ጸሐፌ ተውኔት፣ የተዋጣለቱ ተርጓሚ፣ ተመራማሪው፣ የቃላት ሊቁ፣ አንትሮፖሎጂስቱ፣ ፓንአፍሪካኒስቱ፣ የኢትዮጵያዊነት እሳቤ መሪ አሳቢው እዚህ መጽሐፍ ውስጥ በግሩም አተራረክ ቀርበውልናል። በመጽሐፍ ውስጥ የተተረኩ ገጠመኞች የጸጋዬንም ሆነ ስራዎቹን ለመረዳት ትልቅ ዋጋ ያላቸው ናቸው። በተውኔት ድርሰቶቹ እና በግጥሞቹ ውስጥ ተደጋግመው የሚነሱ ጉዳዮች የቃላት ኃይሉ፣ የኢትዮጵያዊነት መብሰልሰሉ ከየት መነጩ ለሚል ጥያቄያችን ምላሽ ይሰጣሉ። ለምሳሌ በጸጋዬ ግጥም እንደ በልግና ሀሁ ወይም ፐፑ ባሉ ተውኔቶቹ ውስጥ የስም ለውጥን ቅድም ነባ ሲያነሳው ነበር። የስም መነጠቅን ከዘር መድሎ ጋር አስተሳስሮ ደጋግሞ ይራቀቅበታል። ለምን ይሄን ያህል ግድ ሰጠው ለሚል እዚህ መጽሐፍ ውስጥ ያለውን አባቱ ከሮበሌ ወደ ክርስትና ስማቸው ወደ ገብረ መድህን ያደረጉትን ለውጥ ለመነሻው ፍንጭ ያደርጋል። ለድሃ መበደል፣ ለሰው ልጅ እኩልነት ደጋግሞ ለመጮሁ በቂ መንደርደሪያ እንዳለው የህይወት ታሪኩ መክፈቻ የተደረገው የአባቱ ታሪክ የእናቱና የአክስቱ የአዲ አርጋቱ ለተበደለ ተቆርቋሪነት፣ የባሪያዋ ኮደሌ ስላጠራሩ እርግጠኛ አይደለሁም አሰቃቂ ታሪክ የፈጠረበት ሀዘኔታና ሌላውም ይነግረናል። እነዚህ ገጠመኞች ውስጥ ያሉት እንደ ጄቲ ኮደሌ፣ እንደ ጃንሆይ ያሉ ሰዎች የተሳሉበት ቁልጭ ብሎ የሚታይ አተራረክ የአካባቢና የትዕይንት ገለጻውም ትውስታውን ወይም መልሶ በምናቤ መሳል አቅሙን እንድናደንቅ ያስገድደናል። መርሳት ሊኖር ይችላል። መግቢያው ላይ ጸሐፊው ራሱ ፋሲልና መግቢያ የጻፈችው ሄራን ሰረቀ ብርሃን ስለ ትክክለኛነቱ ብዙ አትጨነቁ፣ የትውስታ ችግር ሊኖር ይችላል የሚል ማስጠንቀቂያ ደጋግመው ነግረውናል እነሱ። ስለዚህ በምናብ እንደገና መልሶ ያየው በምናብ መልሶ የሳለው ሊሆን ይችላል አንዳንዱ የታሪክ ክፍል እንድንል የሚያስገድድ ነገር አለው። ልሳነ ብዙ ልሳነ ፍቅሩ ጸጋዬ የጸጋዬ ፎርቴው ወይም ጸጋው የቃላት ሀብቱ ነው ይል ነበር ጋሽ ተስፋዬ ገሰሰ። ጸጋዬ የዚህ ምክንያቱ በኦሮምኛ አፉን ፈቶ በግዕዝ እርባታ ስላደገ እንደሆነ በተለያዩ ቃለ መጠይቆቹ ይናገራል። ምጥቀት በቅኔ አክናፍ ውስጥ ይህንን በተለያዩ ምዕራፎች በጉልህ ገጠመኞች ተተርኮልን እናገኘዋለን። አሉታዊ በሚመስል ድምጸት ይሁን እንጂ በጣሊያን ወረራ ጊዜ ከመንዝ ሸሽተው እናቱ ጋር የተጠለሉ ካህናት ግዕዝ እንዴት እንዳስጠኑት እናነባለን። ደጋግሞ የሚያመሰግናቸው የዲማው አለቃ ማእምር የቃል ሀብቱ እንዲሁም ውበቱ አድናቂም አበረታችም አጎልባችም ናቸው። የቀዳማዊ ኃይለ ሥላሴ ሽልማትን የተቀበለ ጊዜ ጋዜጠኞች በጥያቄ ሲያጣድፉት እና መጨረሻ ላይ ማመስገን የምትፈልገው ሲባል የመለሰው አለቃ ማእምርን ነው። አለቃ ማእምር የአምስተኛ ክፍል የአማርኛ አስተማሪው ናቸው። ኦሮምኛ እየተናገረ በግዕዝ ግስ እያረባ አማርኛ እየሰማ በልሳነ ብዙነት ማህበረሰብ ወይም ቤት ውስጥ ማደጉ ለቃላት የነበረውን ስሜት እንዴት እንደቆሰቆሰበት እዚህ መጽሐፍ ውስጥ ፋሲል እንዲህ ይነግረናል። ቄሶቹ በጎረምቲ በቆዩበት ጊዜ ሁሉ ጸጋዬ በርካታ የግዕዝ ጸሎቶችን አጥንቶ በቃሉ ይዟል። የአባቱ እንግዶች በአማርኛ ሲናገሩ ይሰማቸዋል። የአባቱን ቋንቋ ኦሮምኛ የእናቱንም ቋንቋ አማርኛን በጥቂት ያውቅ ነበር። ከዚህ ቀደም የአንድ ቋንቋ መዲና የነበረው አካባቢ አሁን ብዙ ቋንቋዎች ሲሰሙና
በሀገሩ በሰፊው ይነገሩ የነበሩት ሁለቱ ቋንቋዎች የመላእክት ቋንቋ ከሚባለው ግዕዝ ጋር ትከሻ ለትከሻ ሲፋተጉ ሲያይ ለቋንቋዎች ያለው ስሜት ተነሳሳ ይላል። የጸጋዬ ቋንቋ ብቃት አንዱ ምንጩ ከሌላ ባህልና ቋንቋ የማዋዋስ እድሉ ነው። እርሱም ቢሆን በኦሮሞ ባህል አድጎ ግዕዝና አማርኛን መማሩን ለብዕሩ መትባት እንዳበቃው እድል ይቆጥረዋል። እሱ ሌላ ቦታ የተናገረው ጥቅስ ነው ይሄ፣ እዚህ መጽሐፍ ውስጥ የማይገኝ። እኔ የታደለ ብዕር አለኝ፣ ከልጅነት ያካበትኳቸውን የተለያዩ ቋንቋዎችና ባህላዊ ብልጽግናዎች ይመስሉኛል የህዝብ ፍቅር ያተረፉልኝ ይላል ጸጋዬ። በድርሰቶቹ ውስጥ ብቻ ሳይሆን በስነሰብ ምርምሩ የቋንቋ ነገር የኬት መጣ ነገር እንዲያሳስበው ብቻ ሳይሆን በተባ ልሳን እንዲገልጠው ስንቁን ያገኘው ከቦዳ፣ ከጎሮምቲ፣ ከአምቦ የተዘነቀ ህይወት ይመስላል። እነ ገራፊው ገብረየስ፣ ጅሉ ሞሮ፣ ምናልባት ጥቂሌ እና የመሳሰሉት ገጸ ባህሪያት የተቀዱትም ከእነዚሁ ህይወቶች ስለመሆናቸው የታሪኩን ዳና ተከትለን ስናነብ ልንረዳው እንችላለን። ጸጋዬን ራሱ እንድናይበት በመረጠልን መንገድ ብቻ እንድናየው ሊነግረን የፈለገን ታሪኩን ብቻ እንድንሰማ ገደብ ተበጅቶብናል። ቅድም እንዳልኳችሁ ነጠላ ምንጭ ላይ ብቻ በመመስረቱ። ሶስተኛ መደብ ሁሉን አወቅ በሚመስል አንጻር ታሪኩ ቢተረክም እንደ ግለ ታሪክ ጸጋዬ እስከፈቀደልንና እስካስታወሰው ድረስ ብቻ በዚህ መጽሐፍ እንድናውቀው ተገድበናል። መጽሐፉ ከዚህ በፊት ራሱ ከሰጣቸው ቃለ መጠይቆች ስለ እሱና ስለ ስራዎቹ ከተጻፉ ጥናቶች፣ ትንታኔዎች፣ ሂሶች ጋር ቢመሳከር አንባቢ ከዚህ የተሻለ የተሟላ ምስል ያገኘ ነበር ብዬ አምናለሁ። ይሄ የዚህ መጽሐፍ ጉድለት ለባህል ታሪኩ ታማኝ ከመሆን የመነጨና በከፊል ተገቢነትም ያለው ነው ብዬ አስባለሁ። መጽሐፉ የመጨረሻው የጸጋዬ ገብረመድኅን ታሪክ ባለመሆኑ ሌሎች የሥነ ጽሑፍ ተመራማሪዎች፣ የጸጋዬ አጥኚዎች፣ የታሪክ ጸሐፊዎች ይህንንና ከዚህ በፊት የተሞከሩትን ስራዎች እንደመነሻ አድርገው ግራ ቀኙን ያገናዘበ ስራዎቹንና ሰውየውንም የተነተነ ስራ የሚያቀርቡበት እድል እንዳለ ይሰማኛል። ምናልባት 90ኛ ዓመቱ ለዚህ ጥሩ እንትን ሊሆነን ይችላል። በተለይ ድርሰቶቹን መጽሐፍ ከጀመረ ወዲህ ያለውን ስነ ጽሑፋዊ ህይወቱን በምርምርና በማመሳጠር ላይ ተመስርቶ መጽሐፍ የሚገባም ይመስለኛል። የጸጋዬን ድምፅ ፍለጋ በጣም ከዳር እስከ ዳር ሳነበው ይሄንን መጽሐፍ እያሳሰበኝና በተደጋጋሚ የሚመጣብኝ ጥያቄ የጸጋዬ ድምፅ የት ጋ ነው የሚለው ነበር። ይህን መጽሐፍ ሳነብ የዘነበ ወላ ማስታወሻ በቃለ መጠይቅ ከባለ ታሪኩ በስብሃት የሚነገር መረጃ ላይ ብቻ የተመሰረተ ነው። እንደምታውቁት የምድራችን ጀግናን ሲጽፍ ደግሞ የባለ ታሪኩን የዶክተር ተወልደን እንጂ የጸሐፊውን ድምፅ መጽሐፍ ውስጥ በስህተት ካልሆነ አናገኘውም። በስህተት የገባበት ተደጋጋሚ ቦታዎች አሉ። የጸጋዬ ታሪክ በአማርኛ በተደረገ ቃለ መጠይቅ ላይ ተመስርቶ በመጻፉ ምጥቀት በቀን ያክናፍ የሚለው መጽሐፍ በአማርኛ ሲወጣ የጸጋዬን ቃለ ኃይል፣ የጸጋዬን ቃለ ውበት፣ ድቀቱን በጥቅስም ቢሆን አገኛለሁ ብዬ ገምቼ ነበር አስቀድሜ እንዳልኩት። መጽሐፉ ግን መልሶ የጸጋዬን ንግግር መልሶ በሌላ ቃል በመግለጽ እና ጸጋዬ የተናገረውን ታሪክ መልሶ በደራሲው ቃል በመናገር በመጽሐፍ የተጻፈ ይሄ ሪፍሬዚንግ እና ሪቴይሊንግ በሚባል መንገድ የተጻፈ በመሆኑ እንዲያውም ከእንግሊዘኛው የተተረጎመ እንጂ የአማርኛውን ቃለ መጠይቅ መልሶ ከአማርኛው ቃለ መጠይቅ ቃላት የተዋሰ ስለማይመስል ቀር ብሎኛል። የጸጋዬን ድምፅ አልፎ አልፎ በጥቅስም ቢሆን ብሰማው ደስ ይለኝ ነበር። ይሄ መጽሐፍ ግን ትልቅ ዋጋ አለው። ከዚህ በፊት በሚካኤል ሽፈራው፣ በኤርሚያስ ስዩም፣ በደሳለኝ ስዩም የጸጋዬን ስራዎች የሚተነትኑ ቃለመጠይቆቹን የሰበሰቡ እና ታሪኩንም ለመንገር የሞከሩ ግላዊ ጥረቶች ተደርገዋል አሉ። እነዚህ ጥረቶች በቂ አልነበሩም፣ የተሟሉም አልነበሩም። የሚካኤል ቲያትሮቹ ላይ ያተኮረ ትንታኔ ነው።
ኤርሚያስ ኢንተርቪዎች ነው የተሰበሰቡበት። አብዛኛው እንደውም ጸጋዬን የማይመለከቱ እንትኖች ይበዙበታል። ጸጋዬን የማይመለከቱ ፉትኖቶች ይበዙበታል። ጸጋዬን የሚያክል ዋርካ የኢትዮጵያ ስነ ጽሁፍ ምልክት ከራሱ አንደበት በተሰሙ ታሪኮቹ በዚህ መጽሐፍ እንድናገኘው መደረጉ ታሪካዊም ኪናዊም ዋጋ ያለው ነው። ጸጋዬን ከምን ተነስቶ እዚህ ታላቅለት ላይ እንደደረሰ የቅንያቱንና የተውኔት ድርሰቶቹን አገላለጹንና አሳሳሉን ከየት እንዳመነጫቸው ከዚህ መጽሐፍ መገመት ይቻላል። ይህን መጽሐፍ አንብቦ ስራዎቹን የፈጠራ ስራዎቹን ከህይወት ታሪኩ ጋር በማናበብ መጽሐፉ ጸጋዬን እንድንቀርበው ካነበብነው በላይ እንድንረዳው ካከበርነው በላይ እንድናከብረው ትልቅ አስተዋጽኦ ያደርጋል ብዬ አምናለሁ። ነገር ግን ሊታረሙ የሚገባቸውም ነገሮች አሉት። መጽሐፍ ነውና እኔም አርታኢ ነኝና የተለያዩ የአርትዖት ስህተቶች አይቻለሁ። የትርጉም መዛባቶችም አግኝቻለሁ። ለአማርኛ አንባቢ የቀረቡ አንዳንድ ታሪኮች ከእንግሊዝኛው የተለዩ አንዳንዴም የተቃረኑ ሆነው አግኝቻቸዋለሁ። ቅድም ነባ ያነሳው አንድ ምሳሌ ነበረ፣ ሰልፍ ተወጥቶበት የነበረው ምሳሌ። እንግሊዝኛውና አማርኛው ውስጥ የተለያየ ምክንያት ነው የተሰጠው። አማርኛ ውስጥ ነባ የነገረን የዚህ የቲያትር ቤት ሰራተኞች ሴቶቹ ወደ ቡና ቤት ከፍተው በኮማሪትነት ይሰራሉ፣ ይሄን ማቆም አለባቸው፣ የቲያትር ጥበብ ንጹህ ጥበብ ነው፣ ይሄን ማርከስ የለባቸውም የሚል ነገር አቋም ይዞ ነው የሚል ነው አማርኛው ነው ያለው። እንግሊዝኛው ላይ ደግሞ ወርከርስ ዩኒየን እንመሰርታለን ብለው አስቸግረውት በኋላ ይሄንን ቢመሰርቱ ደግሞ ለአመራር ለአስተዳደር ስለማይመቸው እና ይሄንን ስለከለከላቸው ነው የሚል ነገር ነው እንግሊዝኛው ላይ የምታዩት። እንዲህ ያሉ ነገሮች አሉ። ምናልባት እንግዲህ ተስፋ ማደርገው ወይም ቢሆን ይሻላል ብዬ የማስበው እንግሊዝኛው ላይ እንግዲህ ስትተሳስተው አማርኛው ላይ አርመውት ይሆናል ብዬ ነው። አማርኛው እንግሊዝኛው የተሰራው በ2011 በፈረንጆች ከ10 ምናምን ዓመት በፊት ነው። አማርኛው ደግሞ ጊዜም ተሰጥቶበት በቅርብ የተሰራ ስለሆነ እንግዲህ ኤዲቶሪያል ትራንስሌሽን የሚባል ነገር ካለ ኤዲት ተደርጎ ትራንስሌት የተደረገ ከሆነ እንደዛ ሊሆን ይችላል። ወይም ደግሞ ለዓለም አቀፉ አንባቢ እንደሚገባው ለእኛም ደግሞ እንደሚገባን ተሰጥቶን ሊሆን ይችላል። መጽሐፉን በሁለት ቋንቋዎች ማግኘት ለትርጉም ተማሪዎች ንጽጽራዊ ጥናት ትልቅ ግብዓት ይመስለኛል። በእኔ በኩል ግን በንጽጽር የለየኋቸውን ልዩነቶች በዝርዝር አሁን ማቅረብ ይቸግረኛል። ግን ምናልባት የ90ኛ ዓመት ጆርናል የሚሰራ ከሆነ ወይም መድበል የሚሰራ ከሆነ እዛ ላይ ልናቀርባቸውና መማማሪያ እንዲሆኑ ልናደርጋቸው እንችላለን ብዬ አስባለሁ። ያው እንደ ታናሽነቴ ጥቂት ደቂቃ ነው ያስፈልገኝ። አመሰግናለሁ።